መጽሐፈ ምሳሌ ከምዕራፍ 8 እስከ ምዕራፍ 12። ምዕራፍ 8 የጥበብ ውዳሴ። አንተስ ጥበብን አስተምር፣ ማስተዋል ትመልስልህ ዘንድ። በተራሮች ጫፍ ላይ ናትና በጎዳና መካከልም ትቆማለች። በኃያላን በሮች ትጠብቃለች፣ በመግቢያውም ትመሰገናለች። እናንተ ሰዎች እናንተን እለምናለሁ፣ ቃሌንም ለሰዎች ልጆች እናገራለሁ። እናንተ የዋሆች ጥበብን አስተውሉ፣ እናንተም ሰነፎች ዕውቀትን ገንዘብ አድርጉ። የተወደደች ነገርን እናገራለሁና ስሙ፣ ከከንፈሮቼም ቅን ነገርን አወጣሁ። አንደበቴ እውነትን ታስተምራለችና የሐሰት ከንፈሮችም በፊቴ የረከሱ ናቸውና። የአፌ ቃላት ሁሉ እውነት ናቸው፣ ጠማማና እንቅፋት በውስጣቸው የለም። በሚያውቁ ፊት ሁሉ የቀና ነው፣ ዕውቀትንም ለሚያገኙ ሰዎች የቀና ነው። ከብር ይልቅ ትምህርትን፣ ከተፈተነ ወርቅም ይልቅ ዕውቀትን ተቀበሉ። ዋጋው ብዙ ከሆነ ዕንቁ ጥበብ ትበልጣለችና የከበረ ነገር ሁሉ አይተካከላትም። እኔ ጥበብ ምክርን አሳደርኩ፣ ዕውቀትንና ሐሳብንም እኔ ጠራሁ። እግዚአብሔርን የሚፈራ ዓመፃን ይጠላል፣ ጥልንና ትዕቢትን፣ ክፉ መንገድንም ይጠላል። የክፉ ሰዎችንም ጠማማ መንገድ ጠላሁ። ምክርና ሥልጣን የኔ ናቸው፣ ማስተዋል የኔ ነው፣ ብርታትም የኔ ነው። ነገሥታት በእኔ ይነግሣሉ፣ ሹማምንቶችም እውነትን ይጽፋሉ። ታላላቆች በእኔ ይከበራሉ፣ መኳንንት በእኔ ምድርን ይይዛሉ። እኔ የሚወዱኝን እወዳለሁ፣ እኔንም የሚሹ ሞገስን ያገኛሉ። ብልጽግናና ክብር፣ ብዙ ሀብትና ጽድቅም በእኔ ዘንድ አሉ። ከወርቅና ከከበረ ዕንቁ ይልቅ እኔን መምረጥ ይሻላል፣ ፍሬም ከጠራ ብር ይሻላል። እኔ በጽድቅ መንገድ እሄዳለሁ፣ በፍርድ ጎዳና መካከልም እመላለሳለሁ። ለሚወዱኝ ሀብትን እከፍላቸው ዘንድ፣ ቤተ መዛግብታቸውንም በመልካም ነገር እሞላ ዘንድ። የሚሆነውን ነገር በየቀኑ ብነግራችሁ ከጥንት ጀምሮ የነበረውን ቁጥር አስባለሁ። እግዚአብሔር ለሥራው የመንገዱ መጀመሪያ አድርጎ ፈጠረኝ። ምድርን ሳይፈጥር አስቀድሞ ከዓለም በፊት ሰራኝ። ቀላያትን ሳይፈጥር የውሃ ምንጮችም ሳይፈልቁ ተራሮች ሳይመሰረቱ ከኮረብቶች በፊት ወለደኝ። እግዚአብሔር ከሰማይ በታች የሚታደርባቸውን ሀገሮችንና ዳርቻዎችን ሳይፈጥር ሰማዮችን በዘረጋ ጊዜ አብሬ ነበርኩ። ዙፋኑን በነፋሳት ላይ ባጸና ጊዜ፣ ደመናትን በላይ ባጸና ጊዜ፣ የቀላያትን ምንጮች ባጸና ጊዜ፣ ለባህርም ዳርቻን በወሰነ ጊዜ፣ ውሃ ከትእዛዙ እንዳያልፍ የምድርን መሰረት ባጸና ጊዜ፣ እኔ ከእርሱ ጋር እሰራ ነበር፣ ደስም አሰኘው ነበር። በየዕለቱ ሁል ጊዜ በፊቱ ደስ ይለኝ ነበር። ዓለምንም ፈጥሮ በፈጸመና ደስ ባለው ጊዜ ደስታዬ በሰው ልጆች መካከል ነበር። አሁንም ልጄ ሆይ ስማኝ፣ መንገዴን የሚጠብቁ ብፁዓን ናቸው። ጥበብን ስሙ፣ ጠቢባንም ሁኑ፣ ቸልም አትበሉት። የሚሰማኝ ሰው ብፁዕ ነው፣ መንገዴን የሚጠብቅ ብፁዕ ነው። ዕለት ዕለት በቤቴ መግቢያ የሚተጋ የደጄንም መድረክ የሚጠብቅ። መንገዶቼ የሕይወት መንገዶች ናቸውና እኔን ያገኘ ሕይወትን አገኘ። ፈቃዱም በእግዚአብሔር ዘንድ ይዘጋጃል። በእኔ ላይ በደልን የሚፈጽሙ ራሳቸውን ይበድላሉ፣ የሚጠሉኝም ሞትን ይወዳሉ። ምዕራፍ 9 የጥበብ ጥሪ። ጥበብ ለራሷ ቤቷን ሰራች፣ ሰባቱንም ምሰሶቿን አቆመች። ፍሪዳዋን አረደች፣ የወይን ጠጇንም በማድጋዋ ጨመረች። ማዕዷን አዘጋጀች፣ አገልጋዮቿን ልካ በከፍተኛ አዋጅ ወደ ማዕዷ ጠራች። እንዲህም አለች፣ አላዋቂ የሆነ ወደ እኔ ይምጣ። አእምሮ የጎደላቸውንም እንዲህ አለች፣ ኑ እንጀራዬን ብሉ፣ የጠመቅኩላችሁን የወይን ጠጅም ጠጡ። ስንፍናን ትታችሁ በሕይወት ኑሩ፣ በሕይወትም ትኖሩ ዘንድ ዕውቀትን ፈልጉ፣ በመረዳትም ዕውቀትን አቅኑ። ክፎችን የሚያስተምር ለራሱ ውርደትን ይቀበላል፣ ኃጥእንም የሚገስጽ ራሱን ያዋርዳል። ሰነፎችን አትገስጽ እንዳይጠሉህ፣ ጠቢብን ገስጽ ይወድህማል። ለጠቢብ ሰው ትምህርትን ስጠው፣ ጥበብንም ያበዛል። ጻድቅንም አስተምረው፣ ዕውቀትንም ያበዛል። የጥበብ መጀመሪያ እግዚአብሔርን መፍራት ነው፣ የቅዱሳንም ምክር ዕውቀት ነው። ሕግንም ማወቅ ለልብ ደግ ነው። በዚህ ሥርዓት ብዙ ዘመን ትኖራለህ፣ የሕይወትህም ዓመታት ይጨምሩልሃል። ልጄ ሆይ ለራስህ ጠቢብ ብትሆን ለባልንጀራህም ጠቢብ ትሆናለህ። ክፉም ብትሆን ክፋትን ለብቻ ትሸከማለህ። ሐሰትን የሚያዘጋጅ ሰው ነፋሳትን እንደሚያዘጋጅ ሰው ይመስላል። እርሱም የሚበር ወፍን እንደሚከተል ነው። የወይኑ ቦታ መንገዱን ተወ፣ የሚሰማራባትን መንገድ ዘነጋ። ወደ ምድረ በዳ ይሄዳል፣ ለጥም ወደ ተሰራች ምድርም ይሄዳል። የማያፈራና የማይጠቅም ገንዘብንም በእጁ ይሰበስባል። ሰነፍና ነዝናዛ እንጀራንም ያጣች ሴት ኀፍረትን የማታውቅ ትሆናለች። በቤቷ ደጅ በአደባባይ በወንበር ላይ በግልጽ ተቀምጣ
በመንገድ የሚያልፉትን አካሄዳቸውን የሚያቀኑትን ትጠራለች። ከነርሱ ወገን ሰነፍ የሆነው ወደ እርሷ ይቀርባል። አእምሮ የጎደለውንም እንዲህ ብላ ታዘዋለች። የተሸሸገ እንጀራን አሰማምረህ ዳስ፣ ጣፋጭ የስርቆት ውሃንም ጠጣ። ነገር ግን እርሱ ከኃያላን ወገን በእርሷ ዘንድ የሚጠፉ እንዳሉ የሲኦል ወጥመድም በቤቷ እንደሚገኝ አያውቅም። ነገር ግን ፈጥነህ ሂድ፣ በቦታውም አትዘግይ። የባዕድን ውሃ እንደምትሻገር በዓይንህ ወደ እርሷ መመልከትን አታዘውትር። ከባዕድ ውሃ ራቅ፣ ብዙ ዘመን ትኖር ዘንድ ከባዕድ ምንጭ ውሃ አትጠጣ። የሕይወትህም ዓመታት ይጨምሩልሃል። ምዕራፍ 10 ልዩ ልዩ የሰለሞን ምሳሌዎች። ጠቢብ ልጅ አባቱን ደስ ያሰኛል፣ ሰነፍ ልጅ ግን እናቱን ያሳዝናል። የሀብት ድልብ ለኃጥአን አይጠቅምም፣ ጽድቅ ግን ከሞት ታድናለች። እግዚአብሔር ጻድቅት ነፍስን አያስርብም፣ የኃጥአንን ሕይወት ግን ከምድር ያስወግዳል። የሐኬተኛ እጅ ችግረኛ ያደርጋል፣ የትጉህ እጅ ግን ባለጠጋ ያደርጋል። የተማረ ልጅ ብልህ ይሆናል፣ ሰነፍ ልጅ ግን ራሱን ተገዢ ያደርጋል። ብልህ ልጅ ከቃጠሎ ይድናል፣ ኃጢአተኛ ልጅ ግን በአውድማ ነፋስ የሚጨብጥ ይሆናል። ብልህ ልጅ በመከር ጊዜ ይሰራል፣ ሰነፍ ልጅ ግን በመከር ጊዜ ይተኛል። የእግዚአብሔር በረከት በጻድቃን ራስ ላይ ነው፣ የኃጥአንን አፍ ግን ሐዘን በድንገት ይዘጋዋል። የጻድቃን መታሰቢያ ከምስጋና ጋር ነው፣ የኃጥአን ስም ግን ይጠፋል። በልቡ ጠቢብ የሆነ ትእዛዝን ይቀበላል፣ በከንፈሩ የማይታገስ ግን በመሰናክል ይወድቃል። በየዋሃት የሚሄድ ተማምኖ ይኖራል፣ መንገዱን የሚያጣምም ግን ይታወቃል። ለክፋት በዓይኑ የሚጠቃቀስ ለሰው ሐዘንን ይሰበስባል፣ በግልጽ የሚገስጽ ግን ሰላምን ያደርጋል። የሕይወት ምንጭ በጻድቃን አፍ ነው፣ የኃጥአንን አፍ ግን ጥፋት ይከድነዋል። ቁጣ ጥልን ያነሳሳል፣ ፍቅር ግን የማይጣሉትን ሁሉ ይሸፍናቸዋል። ብልህ ሰው ከከንፈሩ ጥበብን ያወጣል፣ አእምሮ የጎደለውንም ሰው በበትር ይመታል። ጠቢብ ዕውቀትን ይሸሽጋል፣ የችኩል አፍ ግን ለጥፋት ይቀርባል። የባለጠጋ ሀብት የጸናች ከተማ ናት፣ የዕውቀት ድህነት ግን የኃጢአተኞች ጥፋት ነው። የጻድቃን ሥራ ሕይወትን ያደርጋል፣ የኃጥአን ፍሬ ግን ኃጢአት ነው። ተግሣጽ የሕይወትን መንገድ ይጠብቃታል፣ በተግሣጽ የማይዘለፍ ግን ይስታል። ልዝብ ከንፈሮች ጥልን ይሸፍናሉ፣ ስድብን የሚያወጡ ግን ሰነፎች ናቸው። ኃጥእ ከነገር ብዛት የተነሳ ከኃጢአት አያመልጥም፣ ከንፈሩን የሚገታ ግን አስተዋይ ነው። የጻድቅ ምላስ የተፈተነ ብር ነው፣ የኃጥአን ልብ ግን ይጎድላል። የጻድቃን ከንፈሮች የሩቁን ያውቃሉ፣ ሰነፎች ግን በድህነት ይሞታሉ። የእግዚአብሔር በረከት በጻድቃን ራስ ላይ ሆና ባለጠጋ ታደርጋለች፣ ሐዘንንም ወደ ልብ አታመጣም። ሰነፍ ሰው በመሳቁ ክፉን ይሰራል፣ ጥበብ ግን ለሰው ዕውቀትን ትወልዳለች። ኃጥእ ወደ ጥፋት ይመለሳል፣ የጻድቅ ምኞቱ ግን በእግዚአብሔር ዘንድ የተወደደች ናት። ኃጥእ እንዳውሎ ነፋስ ህልፈት ይጠፋል፣ ጻድቅ ግን ተሰውሮ ለዘላለም ይድናል። ጨርቋ ለጥርስ ጢስም ለዓይን ጎጂ እንደሆነ ኃጢአትም ለሚሰሯት እንዲሁ ናት። እግዚአብሔርን መፍራት ዘመንን ያረዝማል፣ የኃጥአን ዕድሜ ግን ያጥራል። ደስታ ከጻድቃን ጋር ትኖራለች፣ የኃጥአን ተስፋ ግን ትጠፋለች። እግዚአብሔርን መፍራት ለደግ ሰው ብርታት ነው፣ ጥፋት ግን ክፋት ለሚያደርጉ ነው። ጻድቃን ለዘላለም አይናወጡም፣ ኃጥአን ግን በምድር ላይ አይቀመጡም። የጻድቅ አፍ ጥበብን ይናገራል፣ የአመፀኛ ምላስ ግን ይጠፋል። የጻድቃን ከንፈሮች ሞገስን ያፈሳሉ፣ የኃጥአን አፍ ግን ከእውቀት ይከለከላል። ምዕራፍ 11 አባይ ሚዛን በእግዚአብሔር ፊት አስጸያፊ ነው፣ እውነተኛ ሚዛን ግን በእርሱ ዘንድ የተመረጠ ነው። ትዕቢት ባለበት በዚያ ውርደት አለ፣ የየዋሃን አፍ ግን ጥበብን ይማራል። ጻድቃንን ፍጻሜያቸው ትመራቸዋለች፣ ኃጥአንን ግን መሰነካከላቸው ትማርካቸዋለች። በቁጣ ቀን ገንዘብ አይጠቅምም፣ ጽድቅ ግን ከሞት ታድናለች። ጻድቅ በሞተ ጊዜ ጸጸትን ይተዋል፣ የኃጢአተኛ ሞት ግን በእጅ የተያዘና ሳቅ ይሆናል። የፍጹም ሰው ጽድቁ መንገዱን ያቀናለታል፣ ኃጢአት ግን በክፉዎች ላይ ተወርዳለች። ቅኖች ሰዎችን ጽድቃቸው ይታደጋቸዋል፣ ኃጥአን ግን ባለማወቃቸው ይጠመዳሉ። ጻድቅ ሰው በሞተ ጊዜ ተስፋውን አያጣም፣ የክፉዎች ትምክህታቸው ግን ትጠፋለች። ጻድቅ ከወጥመድ ያመልጣል፣ ኃጢአተኛ ግን በእርሱ ፈንታ ይሰጣል። በክፉዎች አፍ የሀገር ወጥመድ አለ፣ የጻድቃን ዕውቀት ግን መልካም ጎዳና ናት። በጻድቃን ደግነት ከተማ ትቀናለች፣ በክፉዎችም ጥፋት ደስ ይላታል። በቅኖች በረከት ከተማ ከፍ ከፍ ትላለች፣ በኃጥአን አፍ ግን ትገለበጣለች። ጥበብ የጎደለው የሀገሩን ሰው ይንቃል፣ ብልህ ሰው ግን ጸጥታን ያመጣል። ሁለት ምላስ የሆነ ሰው የጉባኤን ምስጢር ይገልጣል፣ በአንደበቱ የታመነ ግን ነገርን ይሰውራል። መምህር የሌላቸው እንደ ቅጠል ይወድቃሉ፣
በምክር ብዛት ግን ደህንነት ይኖራል። ክፉ ሰው ከጻድቅ ጋር በተቀላቀለ ጊዜ ይከፋል፣ የሰላም ድምፅንም ይጠላል። ደግ ሴት ለባሏ ክብርን ታስገኛለች፣ ጽድቅን የምትጠላ ሴት ግን የውርደት ወንበር ናት። ሐኬተኞች ከብልጽግና ይደህያሉ፣ ብርቱዎች ግን ብልጽግናን ይከተላሉ። ቸር ሰው ለነፍሱ መልካም ያደርጋል፣ ጨካኝ ግን ሥጋውን ይጎዳል። ክፉ ሰው የበደልን ሥራ ይሠራል፣ ለጻድቃን ዘር ግን የታመነ ዋጋ አለው። ጻድቅ ልጅ ለሕይወት ይወለዳል፣ የኃጥአን መወለድ ግን ለሞት ነው። ጠማማ መንገድ በእግዚአብሔር ዘንድ አስጸያፊ ነው፣ በመንገዳቸው ፍጹማን የሆኑ ግን በፊቱ የተመረጡ ናቸው። በሐሰት እጅን በእጅ የሚመታ አይድንም፣ ጽድቅን የሚዘራ ግን የታመነ ዋጋን ያገኛል። የወርቅ ቀለበት በሪያ አፍንጫ እንደሆነ የክፉ ሴትም ውበቷ እንዲሁ ነው። የጻድቃን ምኞት መልካም ነው፣ የኃጥአን ተስፋ ግን ይጠፋል። የየራሳቸውን የሚዘሩና የሚያበዙ አሉ፣ እየሰበሰቡ የሚያጎድሉም አሉ። የተባረከች ሰውነት ሁሉ ትጠግባለች፣ ቁጡ ሰው ግን ክፉ ነው። ስንዴውን የሚያደልብ ለአሕዛብ ይተወዋል፣ በረከት ግን በሚሰጥ ሰው ራስ ላይ ነው። መልካምን የሚያስብ መልካም ክብርን ይወዳል፣ ክፋትን የሚፈልግ ግን ክፋት ታገኘዋለች። በባለጠግነቱ የሚተማመን ሰው ይወድቃል፣ ጻድቃንን የሚቀበል ግን ይለመልማል። ቤቱን የማያውቅ ሰው ነፋስን ይወርሳል፣ ሰነፍም ለጠቢብ ተገዢ ይሆናል። ከጻድቅ ፍሬ የሕይወት ዛፍ ይወጣል፣ የአመፀኞች ነፍሳት ግን በድንገት ይወገዳል። እነሆ ጻድቅ በምድር ላይ በጭንቅ የሚድን ከሆነ ይልቁንስ ኃጥእና አመፀኛ በወዴት ይገለጣሉ? ምዕራፍ 12 ተግሣጽን የሚወድ ዕውቀትን ይወዳል፣ ተግሣጽን የሚጠላ ግን ሰነፍ ነው። የተሻለ ሰው በእግዚአብሔር ዘንድ ሞገስን ያገኛል፣ አመፀኛ ሰው ግን ቸል ይባላል። ከአመፃ የማይርቅ ሰው ይጠፋል፣ የጻድቃን ሥር ግን አይነቀልም። ልባም ሴት ለባሏ ዘውድ ናት፣ ክፉ ሴት ግን ነቀዝ እንጨትን እንደሚበላ እንደዚሁ ባሏን ትጎዳለች። የጻድቃን ሐሳብ ቅን ነው፣ ኃጥአን ግን ሽንገላን ያስተምራሉ። የኃጥአን ምክር ተንኮል ነው፣ የቅኖች አፍ ግን ይታደጋቸዋል። ኃጢአተኛ በተገለበጠበት ይጠፋል፣ የጻድቃን ቤቶች ግን ጸንተው ይኖራሉ። የብልህ ሰው አንደበት በሰው ሁሉ ዘንድ ይመሰገናል፣ ልበ ጠማማ የሆነ ሰው ግን ይናቃል። ለራሱ ባሪያ ሆኖ የተጠቃ ሰው እንጀራ ጎድሎት ራሱን ካከበረው ሰው ይሻላል። ጻድቅ ሰው ለእንስሳው ነፍስ ይራራል፣ የኃጥአን ምሕረት ግን አለመመጽወት ነው። ምድሩን የሚያርሳት ሰው እንጀራን ይጠግባል፣ ቦዘኔነትን የሚከተል ግን የአእምሮ ድህነትን ይሰበስባል። በወይን ግብዣ ራሱን ደስ የሚያሰኝ ሰው በሰውነቱ ውርደትን ያመጣል። የኃጥአን ምኞት ክፋት ናት፣ የጻድቃን ሥር ግን የጸና ነው። ኃጢአተኛ ሰው በከንፈሩ ኃጢአት ወደ ወጥመድ ይወድቃል፣ ጻድቅ ግን ከርሱ ያመልጣል። አስፍቶ የሚመለከት ሰው ብዙ ምሕረትን ያገኛል፣ ድንገት በበር የሚገናኝ ግን ነፍሳትን ያስጨንቃል። የሰው ነፍስ ካፉ ፍሬ መልካም ነገርን ትጠግባለች፣ ሰውም የከንፈሩን ዋጋ ይቀበላል። የሰነፎች መንገድ በፊታቸው የቀናች ናት፣ ጠቢብ ግን ምክርን ይሰማል። ሰነፍ ቁጣውን በየቀኑ ይናገራል፣ ብልህ ሰው ግን ነውርን ይሰውራል። ጻድቅ ሰው የተገለጠ እውነትን ያስተምራል፣ የክፉዎች ምስክርነት ግን ውሸት ነው። በሐሰት የሚመሰክሩ በሰይፍ ይገድላሉ፣ ባፋቸው ሰይፍ አለና። የጠቢባን ምላስ ግን የቆሰለውን ይፈውሳል። የጻድቃን ከንፈሮች ምስክርነትን ያቀናሉ፣ የሚቸኩል ምስክር ግን ክፉ አንደበት አለው። ክፉን በሚያስብ ልብ ውስጥ ማታለል አለ፣ ሰላምን የሚወዱ ግን ደስ ይላቸዋል። ጻድቅን ምንም ክፉ ነገር ደስ አያሰኘውም፣ ክፉዎች ግን ክፋትን የተሞሉ ናቸው። ሐሰተኛ ከንፈር በእግዚአብሔር ዘንድ አስጸያፊ ነው፣ እውነትን የሚያደርጉ ግን በእርሱ ዘንድ የተወደዱ ናቸው። ብልህ ሰው የጥበብ መንበር ነው፣ የሰነፎች ልብ ግን መርገምን ያገኛል። የተመረጡ ሰዎች እጅ ፈጥኖ ይገዛል፣ ሐሰተኞች ሰዎች ግን ለምርኮ ይሆናሉ። የሚያስደነግጥ ቃል የጻድቅ ሰው ልቡናን ያውካል፣ መልካም ቃል ግን ደስ ያሰኘዋል። ራሱን የሚያውቅ ሰው ለራሱ ጻድቅ ነው፣ የክፉዎች ሥራ ግን መልካም አይደለም። የሚበድሉ ሰዎችን ክፉ ይከተላቸዋል፣ የኃጥአን መንገዳቸውም ታስታቸዋለች። ታካች ሰው አድኖ አይዝም፣ ንጹሕ ሰው ግን ክቡር ሀብት ነው። በጽድቅ መንገድ ሕይወት አለ፣ ክፉን የሚያስቡ ሰዎች መንገዶች ግን ወደ ሞት ያወርዳሉ።